አንተ ጋር ካስቀመጥካቸው ብዬ ነው። ምን አንተ ጋር የሉም? አሁን ራቷን መደወል ይኖርብኛል። Beni kansa bak. Anto Melek. Anto bak. Hasbel geldi bizi sadece. ቆይ ታዲያ ያልሰራህበትን ያለፈህበትን እንዴት ታገኝ ትችላለህ? አዎ አለፈውበት፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? አማኙና ከሃዲው ተፋጠጡ። ማለትም አምነንና እንዲሁም ድርጅቴን ያሳድግልኛል ለውጥ ያመጣልኛል ብሎ ኃላፊ አድርጎ የቀጠረው ጓደኛው ክዶታል። ታዲያ ዛሬ ላይ ምን ሽርሽሩ ወጥቶበታል። ይህንን ያደረገው ማነው? በስተኋላ ሆኖ ቢለውም ምንም መልስ የለውም። ይልቁንስ ይህንን ያደረኩት ቀንቼ ነው በማለትም ተከራክሮታል። አምነን ታዲያ ስሜቱን መቆጣጠር በሚያቅተው መልኩም በጣም በመናደድም ወዲያውኑ ነበረ ያሰናበተው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት እያልኩኝ እንዲሁም ቪዲዮዎችን የምትመለከቱ በአብዛኛው ሰብስክራይብ ያላደረጋችሁኝ ናችሁና በዚሁ ሰብስክራይብ አድርጉኝ እያልኩ በትህትና ገልጻለሁኝ። እንግዲህ ዛሬ በጣም በተለየ መልኩ ነው የመጡት። ዛሬ በጣም በሚያናድድ ሁኔታ አምነን እንግዲህ በጣም የሚወደው የሚያከብረው ጓደኛው ድርጅቴን ያሳድግልኛል ያለውም እንግዲህ ማናጀር አድርጎ የቀጠረውም ክዶታል ማለት ነው። ዶክሜንቱን አሳልፎ በመስጠትና እንዲሁም ያሉት ገንዘቦቹም ሆነ ንብረቶቹ እንዲከሳስሩ በማድረግም እንግዲህ ቀኝ እጁንም በመዘርጋትም ሁሉንም ነገር እያከናወነ ባለበት ሰዓት ነበረ እንግዲህ ጸሐፊ አድርጎ የቀጠራትም ወዲያውኑ ዶክሜንቱ እንደተሰረቀም ለአምነን የነገረችው ማለት ነው። አምነንም በሚያናድድ ሁኔታ እንግዲህ ወዲያውኑ ካጠገቡም ሆና ሰርቃ ስታቀብለው የነበረችው ሌባዋን አይቷትም ነበረ። ታዲያ በቅጽበትም ተሰውራበትም ነበረ። ወዲያውኑም ቀጥታ መኪናውን ሲከታተለውም እንግዲህ በመጨረሻም ይዞታል ማለት ነው። አምነንም ከዚህ ላይ በጣም አድንቄዋለሁ እስከ መጨረሻው ድረስ መጋፈጡና እንዲሁም መጨረሻ ላይ ግን በቃ ባላመነው መንገድና እንዲሁም ባልገመተው መንገድ ስላገኘው በጣም ደንግጧል፣ ስሜታዊ ሆኗል ማለት ነው። እንግዲህ ይሄንንም የምትተባበረው አክስቱ የቅርብ ዘመዱ የሆነችው ሜርሲ ናት ማለት ነው። ከኋላ ሆኖ እንደዚህ ያደረገ ሰው ማን ነው በማለትም ጠይቆ ነበረ። ነገር ግን ጓደኛው ሊናገር አልቻለም። እንግዲህ በጣም በሚያሳዝን ሁኔታ አምነን በጣም ብዙ ጥላቶች አሉበት። የአምነን ጥላቶች መብዛታቸው በአንድ በኩል እንግዲህ ሲፈን ቅጥረኛዋን ይዛ እንዲሁም ደግሞ የምታፈቅረውን ምስጦፋን ይዛ ነው ልታጠቃው የገባችው። ሌላኛው አሁን ላይም እንግዲህ አክስቶ ማለት ነው ያው ሰላማዊ መስላ ነው ህይወቱን ልታመሰቃቅል የገባችው። ይህንም ሊረዳ አልቻለም ማለት ነው። ይሄ ነገር በገጠመው ሰዓትም ወዲያውኑ የደወለው መጀመሪያ ለኃላፊው ወይም ለከዳተኛው በመቀጠልም ለአክስቱ አለች ብሎ ላመናት ነበረ። ነገር ግን እሷም
ያው የሌባው ተባባሪም ስለሆነች ወዲያውኑም ምን ላድርግልህ ትፈልጋለህ በማለትም ስልኩን ዘግታም እንግዲህ እግሬን አውጪ ነበረ የበረረችው። ይሄ ነገር ሰውየውን ተከታትለውት ከመጡ እኔም አለቀልኝ በማለትም ራሷን ለማውጣት ነበር የሮጠችው። እንግዲህ በባለፈው ክፍልም ያቆም ነው ሲፈንም ሜርሲን ስታፋጥጣትና ይሄን ነገር ሚስጥሬን እንዴት አሳልፈሽ ለአምነን ሰጠሽብኝ በማለት አንቃትም ነበረ። ሜርሲ ታዲያ ለራሷ መወጣጫም ስትልም ምስጦፋንም እና እንዲሁም ሲፈንን አያይዛ ነበረ ከሲፈን እጅ ያመለጠችው ማለት ነው። እንግዲህ ሲፈን እንዳየናትና እንደተመለከትናትም ምስጦፋን ትወደዋለች፣ ታፈቅረዋለች። ነገር ግን ስሜቷን አልገለጸችለትም። ታዲያ ካሁን ልናገር ወይስ ይቅርብኝ በማለትም ጄሪ የቀድሞ ሚስቱ እንደሆነች ማውቃለች። ነገር ግን አልተናገረችም ማለት ነው። በውስጧ እያብላላቸው ነው የተቀመጠችው ማለት ነው። እንግዲህ ምስጦፋም ቢሆን የጄሪ መሰቃየትና መንገላታትም እያስደሰተው ይገኛል። ምክንያቱም ከበፊትም በጣም ስለበደለችውና በጣም ስላንገላታችው ብዙ ስለበደለችውና እንዲሁም በጣም ይሄ ነው የማይባል ቁጥሩ የማይገመት ገንዘብ በልታበታለች። ከአንዳንድ እያሳበበችም ብዙ በዝብዘዋለች ማለት ነውና ያን ሁሉ ረስተሹ ዛሬ ላይ እንደዚህ ሁነሽ ማየቴ በጣም ትልቅ ደስታ ይፈጥርልኛል በማለትም እንግዲህ ከቁስል ላይ እንጨት እየሰደደባት ይገኛል። በሌላ በኩል ብሌንም እየተጨነቀችና እያሰበች ትገኛለች። ይህም ጄሪ ከዚህ ቤት ውጭልኝ፣ ገንዘብ ከሆነ ገንዘብ ልስጥሽና ብን ብለሽ ጥፊልኝ በማለትም እያስጨነቀቻትና እያናደደቻት ትገኛለች። ታዲያ ወዲያውኑም አምነንም ቢሆን ለምንድነው ጄሪ ከክፍልሽ ገብታ ምንድነው እያናዘዘች ያለሽው በማለትም ጥያቄ ጠይቋትም ነበረ። እንግዲህ በጣም በሚያናድድ ሁኔታ ጄሪም ያለውን ነገርም አልሸሸገችም። ያው አምነን እንደሚወዳትና እንደሚያፈቅራት ብዙ ስሜት ባይሰጣትም እሷ ግን የኔ ያደርገዋለሁ በማለትም በእልኸኝነት ነበረ ነገሮችን ስትጋፈጥ የነበረችው። አምነንን ለማግኘት ብዙ ነገሮች አደረኩኝ፣ ነገር ግን አምነንን እያሳጣኝ ይገኛል በማለትም ሜርሲን እየጠየቀቻት ትገኛለች። ይህም ጓደኝነታችን እንዲቀጥልና እንዲሁም እንደገና እንዲታደስ ፈልጋለሁ በማለትም እንግዲህ ከሜርሲ ጋር ብሌንን መንጥሮ ለማውጣትም ምክር ቢጤ ልትመክር ነበረ። ነገር ግን ያው ሜርሲ በአሁኑ ሰዓትም ብሌንና አምነንም በአንድ ላይ መሆናቸውን መዘንጋት የለብሽም፣ ደግሞ ቀድሞ ነው የወሰደችብሽ በማለትም ነግራታለች ማለት ነው። ያው ተስፋ እንድትቆርጥ እያደረገቻት ነው። በሌላ በኩል አሁን ላይ የአቶ አምነንም አያት የጄሪን ተንኮልና እንዲሁም ብሌንን ከደረጃ ላይ ወርወራ እንደጣለቻት ማውቀባታለች። ታዲያ አቅርባም ብዙ ያናዘዘቻትም ነበረ። በጣም በሚያናድድ ሁኔታ ጥሩ ሰው አይደለሽም በማለትም በነገር አናቷን ብላታለች። ታዲያ ይህንን ነገር አስቤበት አይደለም በንዴት ነው እንጂ በማለትም ነገሮችን ለማድበስበስ ሞክራ ነበረ። ነገር ግን የአምነን አያትም በጣም ትልቅ ሰው እንደሆነችም በጣም ሁሉንም ነገር ማገናዘብ ስለቻለችም እንግዲህ ጄሪ አስመሳይና እንዲሁም በአምነን ዙሪያ ያሉ ሰዎችም በጣም ብዙ አስመሳዮች እንዳሉም ለአምነን እየነገረችውም ነበረ። እንዲሁም ደግሞ ብዙ ጥያቄዎችንም ጠይቀውም ነበረ። እንዴት ነው በትዳርህ? ምን ያህል ደስተኛ ነህ? ከዚህ በፊትስ እንዴት ነው ደግሞ ልጅ እንደነበረህም አልነገርከኝም በማለትም ለአምነን ነግረውም ነበረ። አምነን እንግዲህ ከጄሪ ሌላ ብሌንን እንዳፈቀራትና ሌላ ሴት በልቤ ውስጥ አለች በማለትም ለአያቱ ነግሯታል ማለት ነው። በዚህ መሀል ነው እንግዲህ የድርጅቱ ዶክሜንት ጠፋ ተብሎ ምንሽርሽራቸው የወጣው ማለት ነው። እንግዲህ አምነን በስተ መጨረሻም ባልገመተውና ባላመነው መንገድም ጓደኛው ከርቶት አግኝቶታል። ይህንም ያደረገበት ምክንያትም እንግዲህ በቅናት ተነሳስቶ ነው ማለት ነው። እንግዲህ በጣም በሚያስደንቅ ሁኔታ ግን እንግዲህ ከጎኑ ሆኖ ሲከራከርና እንዲሁም
ነፃ ለማውጣትም ድርጅቱንም ብዙ ሰላማዊ ነገር ለማስፈንም ሲታገል የነበረው ቃል ነበረ። ቃል እንግዲህ ከሌባዋ ጋር በመጋፈጥና እንዲሁም ራሱን ማሳልፎ በመስጠትም ሲገጥማትም ነበረ። ነገር ግን አመልጣዋለች ማለት ነው። እንግዲህ በቀጣይስ በምን አይነት መንገድ ይመጣ ይሆን? የዛሬው በጣም ይለይ ነበረ። በጣም ከባድ ነበረ ማለት ነው። የእናንተም ሀሳብ አስተያየት ምን ይመስላል የሚለውን በኮሜንት መስጫ ላይ አስቀምጡ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።